ክቡራትና ክቡራን ተመልካቾቻችን ከዘገባው ተመልሰናል። አሁን እንግዲህ ከመግቢያችን ላይ እንደተጠቀስነው ቀጥታ ከኢትዮጵያ ከጋዜጠኛ ሊዲያ አበበ ጋር ቆይታ ይኖረናል። ሊዲያ አበበ መስመር ላይ ትገኛለች። ጤና ይስጥልኝ ጋዜጠኛ ሊዲያ አበበ። እንደምን ዋልክ ተስፋዬ? አንተም ተመልካቾቻችሁም እንደምን ውላችኋል? በመጀመሪያ በእውነት እንደገናም ያው ወደ ስቱዲዮአችን ግብዣችንን አክብረሽ ስለመጣሽ ከጠቅላላ አይኢቲቪ ባልደረቦችን አስመልክቶ እንኳን ደህና መጣሽ እናመሰግናለን እላለሁ። እንዴት ነሽ? ሰላም ነሽ ወይ? ኢትዮጵያ እንዴት ነች? ደህና ነኝ ተስፍሽ፣ ሁሉም ሰላም ነው እዚህ። እናንተም ደግማችሁ ስለጋበዛችሁኝ ሁሉንም ባልደረቦችህንም አጠቃላይ የጣቢያችሁን ባለሙያዎች በሙሉ ለማመስገን እወዳለሁ። በቅድሚያ አመሰግናለሁ ሊዲያ። እንደውም እንደሚመስለኝ የአየር ጸባዩ እናንተ ጋር ዝናባማ ሲሆን እኛ ጋር ደግሞ በጣም ሙቀት ነው። ልዩነቱን እንዴት ታዩዋለሽ? አዎ ሰሞኑን እንደውም እዚህ በጣም ሙቀት ነበረ። ዝናብ ጀምሯል። ያው ሰኔ ገብቷል። ክረምታችን እየጀመረ ነው። ግን እናንተ ደግሞ አሁን ፀሐያማውን ወቅት እያጣጣማችሁ ነው። በጣም ይሞቃል እኛ ጋር። እንግዲህ ያው እዚህ ያላችሁ ብርድ ወይም ዝናብ የምትወዱ ኢትዮጵያ በአሁኑ ሰዓት ዝናብ ነው። እንግዲህ ሊዲያ በእውነት የተገናኘንበት ዋናው ምክንያት ባሳለፍነው ሳምንት በኢትዮጵያ የእስራኤል ኤምባሲ በዶክተር አብርሃም ንጉሴ እንዲሁም የአዲስ አበባ ከተማ አስተዳደር የባህልና ቱሪዝም ጋር በመተባበር የሁለቱን አገሮች እንደው በእውነት ፍቅር የሚያሳይ አንድነትን የሚያሳይ ትርኢት ተያይዛችሁ እንግዲህ የነበረ ሁኔታ ነው። አንቺም በቦታው ተገኝተሻልና ስለዛ ሁኔታ እንዴት አየሽው? እንዴትስ ነበር? እሺ አመሰግናለሁ። በድጋሚ የኢትዮጵያና በእስራኤል መካከል ያለው ግንኙነት እንግዲህ በዓለም ላይ ካሉ ጥንታዊ ጥልቅና ልዩ የታሪክ ትስስሮች ካሏቸው ሀገራት የዲፕሎማሲ ግንኙነቶች መካከል አንዱና ቀዳሚው ነው። ይህ ግንኙነት ከሃይማኖት፣ ከባህል፣ ከዲፕሎማሲ እንዲሁም ከህዝብ ለህዝብ ትስስር አኳያም ሰፊ መሰረት አለው። የሁለቱ ሀገራት የታሪክ ጉዞም በተለያዩ ምዕራፎች ተከፍሎ ቢታይም እንኳን ዘመናዊ ዲፕሎማሲያዊ ግንኙነት ከጀመረ በ20ኛው ክፍለ ዘመን ማለትም 70 ዓመታትን አስቆጥሯል። አንተም በመግቢያ ላይ ቀደም ብለህ እንደገለጽከው በኢትዮጵያና በእስራኤል መካከል ያለውን ግንኙነት 70ኛ ዓመት የእስራኤልንም ደግሞ የነጻነት ወይም የምስረታ 78ኛ ዓመት በማስመልከት ባሳለፍነው ረቡዕ በኢትዮጵያ የእስራኤል ኤምባሲ አስተባባሪነት ወይም በዋና በዓል አክባሪነት በኢትዮጵያም ያሉ የባህልና ቱሪዝም ቢሮ ተወካዮች፣ የተለያዩ የኪነ ጥበብ ባለሙያዎች እና ጥሪ የተደረገላቸው እንግዶች በተገኙበት ይህ ክብረ በዓል በደመቀ ሁኔታ ተከናውኗል። ሁለቱ ሀገራት በዘመናዊ የፖለቲካ መድረክ ይፋዊ ግንኙነት የጀመሩት በዚህ በ20ኛው ክፍለ ዘመን አጋማሽ ላይ ነው። ኢትዮጵያና እስራኤል በ1956 በቀዳማዊ አጼ ኃይለ ሥላሴ ዘመነ መንግስት ይፋዊና ዘመናዊ ዲፕሎማሲ ግንኙነት መመስረታቸው ይታወሳል። በ1960ዎቹ እስራኤል የዳርቻዎች ፖሊሲ በሚባለው ስትራቴጂካዊ መሰረትም በዙሪያ ካሉ የአረብ ሀገራት ተጽዕኖ ለመውጣት እንደ ኢትዮጵያ፣ ኢራን እና ቱርክ ካሉ አረብ ካልሆኑ የክልሉ ሀገራት ጋር ጠንካራ ወታደራዊና የደህንነት ትስስር ፈጥራም ነበር። እስራኤል ለኢትዮጵያ ጦር ኃይል የስልጠና የቴክኒክ ድጋፍም ታደርግ ነበር። በዚህ ዘመንም ደግሞ በግብርና፣ በቴክኖሎጂ ሽግግር፣ በወታደራዊ፣ በደህንነት፣ በትምህርትና በሌሎች የተለያዩ ዘርፎች ላይ ግንኙነታቸው እጅጉን ጠንካራ ነው። ይህንን ግንኙነታቸውን ደግሞ ጠንካራነቱን ለመግለጽና 70ኛ ዓመቱንም እንደዚሁ አወድሶ ለማለፍ ይህ ክብረ በዓል አንዱና ዋነኛው ነው። የባህል ሽግግር ለማድረግ በኢትዮጵያና በእስራኤል መካከል ያለውን ወዳጅነትም ደግሞ በሙዚቃም በቲያትርም በተለያዩ የኪነ ጥበብ ዘውጎች ለመግለጽ ከሚገለጽባቸው ከሚኬድባቸው መንገዶች ዘንድሮ ደግሞ በሁለቱ ሀገራት መካከል የባህል ልውውጥ ለማድረግ በሙዚቃ የተለያዩ ስራዎችም ሲቀርቡ ነበረ። የኢትዮጵያ እስራኤል ኤምባሲ ያዘጋጀውና የሀገራቱን የ70 ዓመታት እሺ ሊዲያ በድጋሚ እንኳን ደህና መጣሽ። ቀጥይ ሊዲያ ይሰማል? በኢትዮጵያ የእስራኤል ምክትል አምባሳደር ቶመር ባርላቪ በመክፈቻ እየሰማንሽ ነው? እሺ በኢትዮጵያ የእስራኤል ምክትል አምባሳደር ቶመር ባርላቪ በምሽቱ መክፈቻ ላይ ባደረጉት ንግግርም
የኢትዮጵያና የእስራኤል ግንኙነት ከተለመደው የዲፕሎማሲ ግንኙነት የላቀና የጥንታዊ ታሪክ የተሳሰረ መሆኑን ገልጸዋል። ግንኙነቱ ከሙሴና ከኩሻይት ባለቤቱ ታሪክ ጀምሮ እስከ ንጉስ ሰለሞንና የሳባዋ ንግስት ዘመን የሚዘልቅ መሆኑን ነው ያወሱት። ምክትል አምባሳደሩ አክለው በሁለቱ ሀገራት መካከል ያለው ጥንታዊ ትስስር ህያው አድርጎ በመጠበቅ ረገድ የቤተ እስራኤል ወይም የኢትዮጵያውያን አይሁዳውያን ማህበረሰብ የሚጫወተው ሚና ከፍተኛ መሆኑን ማህበረሰቡ በሁለቱ ሀገራት መካከል እንደ ድልድይ ሆኖ እያገለገለ እንደሚገኝ ነው የገለጹት። እስራኤል በአዲስ አበባ ለመጀመሪያ ጊዜ ቆንስላዋን የከፈተችው በአውሮፓውያኑ 1956 መሆኑን ያስታወሱት ባርላቪ ባለፉት 7 አስርት ዓመታት በፖለቲካ ረገድም ውጣውረዶች ቢኖሩም የህዝብ ለህዝብ ግንኙነቱ ግን ከመቼውም ጊዜ በላይ የጠነከረ መምጣቱንና የግብርና፣ የጤና እንዲሁም በቴክኖሎጂ ዘርፎች በርካታ የጋራ ስራዎች መከናወናቸውን ነው የጠቆሙት። በኢትዮጵያ የአዲስ አበባ የባህልና ቱሪዝም ቢሮ ኃላፊ ዶክተር ሂሩትም ደግሞ የሁለቱ ሀገራት ግንኙነት ከባህል ትስስር እንዲሁም ከህዝብ ለህዝብ ግንኙነቶች ባለፈ በቴክኖሎጂ ሽግግር፣ በግብርና፣ በኪነ ጥበብና በቱሪዝም ዘርፎች የሚያደርጓቸው አበርክቶች የላቀ መሆኑን ነው ያነሱት። የሀገራቱ ግንኙነት ከዘመናዊ ዲፕሎማሲ ባሻገር ከክርስቶስ ልደት በፊት ወደ 1000 ዓመታት ገደማ ወደ ነበረውም ታሪክ የሚመልሰን ነው ያሉት እኚህ የአዲስ አበባ የባህልና ቱሪዝም ቢሮ ኃላፊ በምሽቱ ላይ እንግዲህ የቀረቡ ዋና ዋና አርቲስቶችና የተለያዩ የባህል የሙዚቃ ስልትን ያዋሃዱ ስራዎችንም አስተዋውቀዋል። በዝግጅቱ ላይ ቀዳሚ የነበረችው ከቴል አቪቭ እስራኤል የመጣችው ኦሺ ማሳላ ስትሆን እሷም የሙዚቃ ተመራማሪ የኮንትራባስ ተጫዋችና ድምፃዊት ናት። ኦሺ በአሁኑ ወቅት ከአርቲስት አበበ መለሰ ጋር በመሆን በአማርኛ ቋንቋ የሚቀርብ አዲስ የሙዚቃ አልበም እያዘጋጀች ከመሆኑም በላይ የቤተ እስራኤላውያንን የዜማ ወይም የሙዚቃ ባህልና ትውፊት ላይ ያተኮረ የማስተርስ ዲግሪ ጥናቷን አጠናቃለች። ጥናቷን በዋናነት በቃል የሚተላለፍና በጽሁፍ ያልሰፈሩ የህብረተሰቡን የአይሁድ የሙዚቃ ቅርሶች መጠበቅ ላይ ያተኮረ እንደነበር ነው የነገረችኝ። ሌላው የምሽቱ ተካፋይ ከእስራኤል የመጣው ሳክስፎንና ፍሉትን ጨምሮ የተለያዩ የሙዚቃ መሳሪያዎችን የሚጫወተው እንዲሁም የሙዚቃ መምህር የሆነው ነዳብ ሀባር ነው። ነዳብ በስራዎቹ የጃዝ የኢትዮጵያ ሙዚቃና የዓለም ሙዚቃዎችን በማቀናጀት ይታወቃል። ከሙዚቃ አፈጻጸሙ በተጨማሪም በጥቁር አሜሪካውያን የሙዚቃ፣ የፖለቲካ፣ የታሪክ፣ በጃዝ ሙዚቃ ማህበራዊና ፖለቲካዊ ወይም ባህላዊ ገጽታዎች ላይ ትምህርት ይሰጣል። የሀገር ውስጥ አጋር የሆነውና ከአዲስ አበባ ደግሞ እንደዚሁ የፒያኒስት አቀናባሪና የሙዚቃ ባለሙያው ሳሙኤል ይርጋ ስራዎቹን አቅርቧል። ሳሙኤል የኢትዮጵያን የሙዚቃ በማዋሃድ አዲስ የሙዚቃ ስልት በመፍጠር ግንባር ቀደም ተጠቃሽ ቢሆንም በዚህ ዝግጅት ላይ ደግሞ ዋነኛው ቦታው እነዚህን የሁለቱን ሀገራት የሙዚቃ ጥበብና የሙዚቃ ስራዎች አዋህዶ ለሁለቱም ሀገራት ማህበረሰብ ማሳወቅ ነው ብሏል። እነዚህ እንግዲህ በእለቱ የነበሩ ሁነቶች ናቸው። ተስፋዬ በትላንትናው እለትም ደግሞ ወይም አርብ እለት የአዲስ አበባ የሚገኘው የእስራኤል ኤምባሲ ይህንኑ የእስራኤልን የነጻነት ቀንና 70ኛ ዓመት የሁለቱን ሀገራት የዲፕሎማሲ ግንኙነት በተመለከተ ክብረ በዓል አድርጓል። በክብረ በዓሉ ላይ አምባሳደር ዶክተር አብርሃም ንጉሴም ንግግር አድርገዋል። ኢትዮጵያና እስራኤል ሊነጣጠሉ የማይችሉ የሁለትዮሽ ግንኙነት ያላቸው የጋራ የሚባሉ እሴቶች በመካከላቸው ያሉ እስካሁን ድረስ አንዱ ሀገር በአንዱ ጣልቃ ገብነት የሌለበት ፍጹም ወዳጃዊ በትብብር ላይ የተመሰረተና እንደ ሁለተኛ ሀገር የምትቆጠረውን እስራኤል ወይም በኢትዮጵያውያን ዘንድ እንደ ሁለተኛ ሀገር የምትቆጠረውን እስራኤላውያንም ደግሞ እንደ ሌላኛው የሀገራቸው ክፍል የሚቆጥሯት እንደሆነች ነው ሲገልጹ የነበረው። ተጨማሪ ጥያቄዎች ካሉ እመለሳለሁ። ተስፋዬ። እሺ፣ አመሰግናለሁ ሊዲያ። በእውነት በሰፊው ነው የገለጽሽው። እንግዲህ የኔ ጥያቄ የሚሆነው ያው ኦሺ መሰለን ከዚሁ ከእስራኤል የምናውቃት እንደዚሁም ናዳብ አቨርንም እንደዚሁ በአካባቢ እንግዲህ በነበሩት እንግዶች መሀል በዕብራይስጥ ዘፈንም የዘፈኑበት ሁኔታዎች አሉና ህዝቡ እንዴት አየው? እናንተ አንቺስ እንዴት ድባቡ እንዴት ነበር? የዕብራይስጥ ሙዚቃ በእስራኤል ኤምባሲ ኢትዮጵያ ውስጥ ሲሰማ ያው እንዳልከው የኦሺም እንደዚሁም ናዳቭም በጣም ለኢትዮጵያ ሙዚቃና ለኢትዮጵያዊነት ትልቅ የሆነ መሳብ ያላቸው ናቸው። ኦሺ ኢትዮጵያዊት ወይም ትውልደ ኢትዮጵያዊት ወይም ቤተ እስራኤላዊት ብትሆንም እንኳን
ነገር ግን ዋናዋ ያደገችበትና ባህሉን እሴቱን የሙዚቃ ጥበቡን አጥንታው የመጣችው የእስራኤል እንደመሆኑ የአይሁድ ሙዚቃ ሲደመጥ የአንዳንድ ጊዜ የዌስተርኑን ወይም የምዕራባውያኑን አንዳንድ ጊዜ የሚድል ኢስቱን የአረቡን አንዳንድ ጊዜ ደግሞ የኢትዮጵያን ቅኝት ያላቸው የሚመስሉና ለኛ ቅርብ የሆኑ በጣም የሙዚቃ ስልቶቹ ደግሞ ለየት ያሉ የትኛው ጋር ናቸው ይሄ የሙዚቃ ስልተምት የቱ ጋር ነው ተብሎ ለመጠየቅ እንኳን በማያስችል ግን ደግሞ በጣም ነፍስ ሊነጥቅ የሚችል አይነት የሙዚቃ ስልት ነበር ሲደመጥ የነበረውና ሁሉም በዛ ቤት ውስጥ ወይም ክብረ በዓሉ በሚደረግበት አዳራሽ ውስጥ የነበረው ሁሉ በታላቅ መደመም ነበር ሲያደምጥ የነበረው። እኛ እንኳን በስራችን ሌላ አይነት ዘርፍ ውስጥ ብንሆንም በርካታ የባለሙያዎች የጥበብ ሰዎች ሙዚቀኞች ከያኔያን ነበሩና እነሱም ሲነግሩን የነበረው ሙዚቃ ምን ያህል የዓለም ቋንቋ መሆኑን ነው። የአይሁድ ሙዚቃ በቦታው ሲደመጥ መልእክቱን እንኳን መረዳት ባንችል የሙዚቃው ስልተምትና የድምጽ አወጣጧ አጠቃላይ ቅንብሩ በመድረክ ላይ በቀጥታ በማይመስል መልኩ ተዋደውና በጣም ተጣጥሞ የተሰሩ የሙዚቃ ስልቶች ስለነበሩ ታላቅ መደመም ነበርና እንደውም ከዛ በፊት ናዳብን የእስራኤል የሙዚቃ ስልት የትኛው ጋር ያርፋል? ለምሳሌ የኢትዮጵያ አንቺ ሆዬ ባቲ ትዝታ እንደዚህ ይባላል። እስራኤልስ ብለን ጠይቀነው ነበር። እሱ ሲነግረን እስካሁን በደረስኩበት የእስራኤል የሙዚቃ ስልት ይሄ ጋር ነው ተብሎ ማረፍ የማይችል ነው። የምዕራባውያኑን ይዛል፣ የሚድል ኢስቱን ይዛል። አንዳንድ ጊዜም ከኢትዮጵያ ስልት ምት ሊያገኝ ይችላል ከሌሎችም እና ውህድ ነው። እስካሁን ጥናት እያደረገን ነው ብሎ ነበር። ለዚህ ነው ለኛ ቀረብ ያለን የመሰለው ሰምተነው የምናቀው ነበር የሚመስለውና በጣም እስራኤል ጠንካራ የሙዚቃ ኢንዱስትሪ ያላት ሀገር በመሆኗ እነዚህ ደግሞ ነጥረው የሚወጡ ሙዚቀኞች በተለይ ለኢትዮጵያም ለሌላውም አሁን ደግሞ ላለው ለወጣቱ ትውልድ ይህንን የሙዚቃ የባህል የእሴት ሽግግር በማድረጋቸው ከፍተኛ ስሜት ነበረ በዛ በአዳራሽ ውስጥ የነበረውና ሙዚቀኞቹ ትልቅ የሆነ የሙዚቃ ዕውቀትን እንዳገኙ ነበር የገለጹልኝ። እዚህ ላይ ሊዲያ በእውነት እንዲህ አይነት ምሽት እንደሚመስለኝ ያው የአዲስ አበባ የባህልና ቱሪዝም ጋር በመተባበር ቢሆንም ያው በቦታውም በነበሩበት ሁኔታ ለወደፊት ይሄን ነገር ሰፋ አድርጎ ሌሎችንም አርቲስቶችን ጨምሮ ከእስራኤልም ከኢትዮጵያም የሚል ሀሳብ በቦታው ላይ ተነስቷል። አዎ አምባሳደር ቶመር አሁን በዚህኛው ዝግጅት በ2026ቱ የእስራኤል ኢትዮጵያ የባህል ፌስቲቫል ወይም ሳምንት ላይ ሙዚቃን መረጠን እንጂ እንደውም አስፍተን የሙዚቃ መሳሪያን ቲያትርን ፊልምን ሁሉ ይዘን የባህል ሽግግር የማድረግ ዓላማ አለን። በተለይ ወጣቱ ትውልድ እነዚህን ነገሮች እየረሳቸው ናቸው። ባህላዊ ግንኙነቶች ሀገራት ከሀገራት የሚያደርጓቸው እንደዚህ አይነት የታሪክ የትውፊት ሽግግሮች መቀጠል ስላለባቸው አጠንክረን እንሄዳለን ብለዋል። የአዲስ አበባ ባህልና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው ኢትዮጵያ በጣም ሰፊ እምቅ የሆነ የባህል የታሪክ የሙዚቃ የስነ ጥበብ የኪነ ጥበብ ታሪክ ያላት ሀገር እንደመሆኗ ዘመናዊነትንና ቴክኖሎጂን አጣምረው ከያዙ ሀገራት ኢንዱስትሪያቸው በጣም ተሸጋጋሪ ከሆኑ ሀገራት ጋር ደግሞ በጣምራ መስራት የኛንም ኢንዱስትሪ የኛንም ባህል ለማሳደግ የኛንም ባህል ለማሸጋገር ይረዳልና ከዚህ በኋላ ቀጣይነት ያላቸው ስራዎች ይቀጥላሉ ወይም ተያይዘው ይቀጥላሉ ብለዋል። በእለቱ ያገኘሁት ፒያኒስቱ ሳሙኤል ደግሞ ይርጋም ከዚህ በፊትም እንደዚህ አይነት መሰል ስራዎች ሲሰሩ እንደነበርና እንደውም ተደጋጋሚ ከዚህ ሙዚቀኞች የኪነ ጥበብ ባለሙያዎች ሙዚቃው ላይ በጣም ሰፊ ጥልቅ ምርምር የሚያደርጉ ወይም የሚሰሩ ሰዎች ወደ እስራኤል ሄደው የባህል ልውውጡን የልምድ ልውውጡን ለማድረግ ስራዎች እንደነበሩና በዚህ አመት በአንዳንድ ሁኔታዎች ምክንያት መዘግየት መፈጠሩን የገለጸልን ነገር ግን ቀጣይነቱ በጣም ተጠናክሮ እንደሚቀጥል ያረጋግጡልን። ጋዜጠኛ ሊዲያ አበበ ከኢትዮጵያ አዲስ አበባ በእውነት ስለነበረን ቆይታ በጣም አመሰግንሻለሁ። እንግዲህ ለወደፊት በተለያየ ጉዳይ ላይ ለህብረተሰባችን ይጠቅማል የሚለውን ዘንድ ወደ አንቺ እናቀናለን። በእውነት አመሰግንሻለሁ ሊዲያ። መልካም ሳምንት ይሁንልሽ። አመሰግናለሁ ተስፋዬ፣ አንተንም ባልደረቦችንም መልካም ሳምንት ይሁንልሽ። መልካም ሳምንት። ክቡራትና ክቡራን ተመልካቾቻችን ማስታወቂያ